ቀዝቅዟል ታውቂያለሽ? ስራ ውስጥ ይሆናል። በቃ ላግዛቸው። ቻው። እኔ የምለው ለምን ነው ማንገባ? ምንድን ነው የምጠብቀው? ቆይ ሰኒና ጽ ይምጡ። እቃ ሊገዙ ሄደው። ምን ትልቅ እቃ ያገዙ? ሽንኩርቱን አይገዙት፣ ይዘውት ይምጡ። አረ እንደውም በእናታችሁ ውስጥ እንገው። ምሩዬ ብቻዋን ነች፣ ይደብራታል። ምንድነው? እኔ አላውቅም። አምቡላንስ ጥሩ። ምሩ ደውል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የሰኒ ዩቲዩብ ቻናል ቤተሰብ ተከታታዮች በሙሉ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁን ቀጥሉ ማለት ነው። እንዲሁም ደግሞ ዛሬ ጽናት ክፍል 76ን ይዤላችሁ መጥቻለሁ ማለት ነው። በዚህ ክፍል የምናየው መሩ በጽናት ታማለች። ስለሱም አንዳንድ ነገር እምላችኋለሁ። እንዲሁም ደግሞ ሰኒ ባለፈው ሳምንት ከጓደኞቿ የራቀችበትን ምክንያት ስለ እነሱም አንዳንድ እናወራለን ማለት ነው። እንዲሁም ደግሞ ሰኒ ጓደኞቿን ቤቷ ወስዳ ምን እንዳደረገቻቸው እና ሰኒና ቅዱሴ ምን እንዳሉ ስለ እነሱም ዘርዘር አድርጌ አወራችኋለሁ ማለት ነው። ቤተሰብ የትም እንዳትሄዱ ተከታተሉ ማለት ነው። ሰላም የኔ ቤተሰቦች ማለት ነው። እንግዲህ በመቀጠል የማቀርብላችሁ ምንድን ነው ሰኒና መሩ ነፂ ሆነው ሰኒን ይጠይቋታል። ለምን እንደጠፋች ምን እንደተፈጠረ ይጠይቋታል ማለት ነው። ሰኒም ምንም አልተፈጠረም፣ እንደው ትንሽ ሰሞኑ ደበር ስላደረገኝ ነው እንጂ ደህና ነኝ ትላለች። እነሱም እኮ የደበረሽን እኮ ነው እኛም የጠየቅንሽ ይሏታል ማለት ነው። እሷም ለመናገር ብዙ ፍቃደኛ አልነበረችም። ከዛ መሩ ሰኒ በጣም ማዝነው፣ እኛ እኮ አንቺ እኛን አታምኔንም ማለት ነው፣ ብታምኔንማ ታወሪን ነበር ታማክሬን ነበር ትላታለች። እሷም ይቅርታ ጓደኞቼ፣ ምን መሰላችሁ እህቴ ጋር እያወራን እያለ
በመሀል እናንተን ስም ጠራሁኝ። እሷም ከእናተ ጋር ሁለተኛ እንዳልገናኝና ማንንም ሰው ማመን እንደሌለብኝ እህቴ በእሷ ስም ቃል ታስገባኛለች እና ለዛ ነው የጠፋሁት ትላለች። እነሱም ሰኒዬ ይቅርታ፣ ምንም ችግር የለውም፣ አንቺ አንፈርድብሽም፣ እህትሽም ላንቺ አስባ ነው፣ በተሳሳተ መንገድ ቢሆንም ላንቺ አስባ ነው፣ ስለዚህ ችግር የለውም። ነገር ግን እኛ ጓደኛሞች ነን፣ አንዳችን ለአንዳችን እናስፈልጋለን። ስለዚህ ሁላችሁም በተቻለን መጠን አንዳችን ለአንዳችን ተረዳድተን ችግሮቻችን ማለፍ አለብን፣ መፍትሄ ማበጀት መቻል አለብን ይላሉ ማለት ነው። እነሱም ጽናትም በጭራሽ እኔ ልናንተ ማለት ዘመዶቼ ናቸው፣ ስለዚህ አንደኛችሁም ተከፍታችሁ ማየት አልፈልግም ብላ ያወራሉ ማለት ነው። ሰኒም በጭራሽ እኔ ምንም እናንተ የማምናችሁ ጓደኞቼ ናቸው፣ ከእናንተ ውጭም የምደብቀው ነገር የለኝም ብላ ነገሩን ከነገረቻቸው በኋላ እንዲሁም በኋላ እንደምታወራላቸው እና ነገር ግን አሁን ምግብ ሳላወራባቸው መብላት እንዳለባቸው ያወራሉ ማለት ነው። እንዲሁም ደግሞ ግሩም ነው እነሱ ደግሞ ብቻውን ቁጭ ብሎ መኝታ ክላስ ሰሞኑን ጥሩም ስሜት ይሰማኛል፣ ጥሩ ስሜት ተሰምቶኝ ነገር ግን የማይቆይ ደስታ ነው። ምን እንደሆንኩኝ አላቅም፣ ግራ ገባኝ። እንደዛ ለስንቱ ሰው መፍትሄ እንዳላበጀውለት እንዳልፈጠርኩለት እንዳልሆንኩ ሁሉ ዛሬ ለራሴ እንኳን መሆን አቃተ እያለ ራሱን ይወቅሳል እና ወደ እነሱ ወደ ጓደኞቹ መሄድ እንዳለበት እያለ መሄድ እንዳለበት አስቦ ይሄዳል ማለት ነው። እንዲሁም ደግሞ ኪራና ናሆሜ ትንሽ ተጨንቋል እና ምን ሆነህ ነው ሲለው አይ ደህና ነኝ ይላል። እኔ መች አንተን አጣሁ ምን ሆነሃል ሲለው እሱም ምሩን እያመመብኝ ነው፣ ምሩ በጣም እያሳሰበች ነው፣ ምሩን እንዳላጣት ፈራለሁኝ። ትናንትና ለቴቴ 40 ስትደክም የዋለችው እሱ ምንም ጭራሽ እንቅልፍ አልተኛችም፣ ምሩን እያመማት ነው፣ ከቀን እየባሰባት ነው። ምንድነው ችግሩ አላቅም፣ ሐኪም ቤት እንሄድ ስላትም እሺ አትልም። የኔ በሽታ እንኳን እዚህ ሀገር ዓለም ላይ ሁሉ መድኃኒት የለውም ትላለች ይላል። እሱም ወይ በጣም ነው የሚያሳዝነው። በእርግጥ እሷ ያው እንደምትታመም ቢያውቅም አንዳንድ ነገሮችንም እንደማታወራና እሺ እንደማትልም ቢሆን ነገር ግን የግዴታ ሐኪም ቤት መሄድ እንዳለባት ያወራሉ ማለት ነው። እንዲሁም ደግሞ ምሩ ለነፂ እያመማት እንደሆነና ሰሞኑን ጥሩ ስሜት እንዳልተሰማት ልቧን እያፈናትና በቃ ጉልበት አቅም እያጣች እንደሆነ ተነግራታለች። ሰኒም ጽናትም ምናልባት እኮ መሩዬ አንቺ ሁለተኛ መድኃኒት የምትወስጂው ስላለ እሱም ሊሆን ይችላል አለች። ያው እሱ ምንድነው የእርግዝና መድኃኒት ስለምትወስድ ምናልባት እሱም ላልተስማማሽ ይሆናል ለማለት ፈልጋ ነው ማለት ነው። እሷም እኔ አንቺ አላቅም፣ ግን ሆስፒታል መሄድ አለብኝ፣ መመርመር መቻል አለብኝ፣ እሷም መመርመር መቻል አለብሽ፣ ነገር ግን ለቤተሰቦቹ ማሳወቅ መቻል አለብሽ። እኔ መደባበቂ ዋጋ አስከፍሎኛል፣ ስለዚህ ግልጽ ማውራትና መናገር መቻል አለብን ትላለች ማለት ነው። እሷም ተስማምተው እኔ እኮ አልናገርም አላልኩም፣ እናገራለሁ፣ አወራለሁ፣ ነገር ግን ናሆሜ ነው እንደዚህ የሚያደርገኝ፣ ትንሽም ቆይ የሚለው እስከምሞት ነው የጠበቀው ወይስ ምንድን ነው? ግራ ገብቶኛል አላቅም ትላለች ማለት ነው። እንዲሁም ደግሞ ሰኒና ቅዱሴም አንድ ላይ ነበሩ። ከዛ ሁላቸውም ተሰብስበው መጡ ማለት ነው። ቅዱሴም በቃ ልሄድ ነው ካለ በኋላ እሷም ዛሬ ሁላችንም ተሰባስበን እዚህ እንደር ፊልም እናያለን ትላለች። ቅዱሴም ኢትዮጵያ ልትከፍትላቸው ነው ወይስ ምን ልታዩ ነው ይላታል። እሷም አንተን ማን ጠይቃ ጥርግ ማለት ትችላለህ፣ እኛን ነው እንጂ አንተን አያካትትም ትለዋለች። እሱም አረ ብትይኝም በጭራሽ አላድርም፣ መኪና ትቼ ያርዱብኛል፣ ለዛውም እዚህ ሰፈር ይላታል። እሷም አንዳንድ ነገር ትለውና እሱም እዚህ ሰፈር በጭራሽ
መዋል ማደር እንደማይፈልግ ይነግራታል ማለት ነው። እና መሩ ወንዶቹ ሳሎን ታድራላችሁ፣ ሴቶቹ ደግሞ መኝታ ክላስ እናድራለን። እዚህ ቤት ዳብል ዳብል ወይም ደግሞ ካፕል ካፕል ሆኖ ማደር አይቻልም ትላለች። ወንዶቹም በጭራሽ እንደሱ ከሆነማ ወደ ቤታችን እንሄድ ሲሉ ሰኒና መሩም እዚህ ማደር እንፈልጋለን ብለው ትተዋቸው ሄዱ ማለት ነው። እና እጅግ ፈታ የሚያደርገው ፓርት ነበረ ማለት ነው። ወንዶችም ሚስቶቻቸውን ትተው ማደራቸው በጣም ነው የጨነቃቸው። እንዲሁም ደግሞ እነሱም ሴቶቹም ባሎቻችን አንድ ነገር ይሆኑና ተጠያቂዋ አንቺ ነሽ እያሉ ጓደኛቸውን ያናግሯታል ማለት ነው። እና መሩ በጣም እያመማት እንደሆነ ያው እናውቃለን ማለት ነው። ነገር ግን ችላ ነው ማለት ነው። እሷ መሩን በጣም እንደተጨናነቀች እና እንዲሁም እናቱም ውለዱ ውለዱ እንደምትላቸው ሱሱን ሁላ ትነግራቸዋለች ማለት ነው። ጽናትም ያው ነገሩ በጣም አሳሳቢ ደረጃ ሳይደርስ መናገር እንዳለባት ማሳወቅ ትነግራታለች። እውነት ለመናገር እዚህ ፓርቲ ያሳዘነኝ ነገር ምንድን ነው? መሩ በጠና ታማ ሆስፒታል ገብታለች። ብቻዋን እንደዛ ስታቃስት ነበረ እና በጣም ከባድ ነው። ምክንያቱም መሩ ማለት በጣም እጅግ አስተዋይና ታጋሽ ሁሉን ነገርንም ሁሉንም ችላ የምትኖር ሰው ነች እና እንደዚህ እየተፈተነች እንዲሁም ደግሞ እሷ መኖር ሁላ እንዳስጠላት ናሆሜንም ባትቀርበው ብላ መጉዳት ስለማትፈልግ በሞት ስለሆነች ታስባለች ማለት ነው። እና እንግዲህ ስለዚህ ሆስፒታል ገብታለች ማለት ነው። እግዚአብሔር ረድቷትና ተሽሏት እንድትወጣ ጸሎቴ ነው። በሰላም ወደ ቤቷ እንድትመጣ የሁላችንም ምኞትና ተስፋ ነው ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ማለት ነው መልካም ቆይታ መልካም ጊዜ ይሆንላችሁ። መሩንም ተሽሏት የምናያት ይሆናል። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።